ጠቅላይ ሚኒስትሩ እኮ ዶክተር አብይ አህመድ ነው። የሚሰደበው፣ የሚገመገመው፣ የሚታገለው፣ የሚሯሯጠው፣ ብዙ ነገሮችን የሚያደርገው፣ ፓርላማ የሚሰበስበው፣ ጥያቄ የሚጠየቀው፣ መልስ የሚሰጠው ማን ነው? ጠቅላይ ሚኒስትሩ ነው። ኢትዮጵያ ሲያምርባት አይኑ የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። ወዳጄ ባለራዕዮችን የሚጠሉ ሰዎች እንዳሉ ማወቅ አለብህ። እነዚህ ሰዎች አሉ። በቃ ባለራዕይን የሚጠሉ ሰዎች አሉ። ባለራዕይን የሚጠሉ ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች መሰሉ? አንደኛ ከራዕይና ከህልም የተነሳ ብቻ የሚጠሉ ሰዎች እንዳሉ ማወቅ አለብህ። ስለበደልካቸው፣ ስለነካቸው፣ ስለደረስክባቸው ሳይሆን ከራዕይና ከህልም የተነሳ ብቻ የሚጠሉ ሰዎች አሉ። እሰራዋለሁ፣ አሳካዋለሁ፣ ደርስበታለሁ፣ እይዘዋለሁ፣ አደርገዋለሁ ብለህ ስትነሳ የሚጠሉ ሰዎች አሉ። የመጀመሪያ ይሄን ማወቅ አለብህ። መጽሐፍ እንደሚናገር ኤርምያስ ላይ ያለ ምክንያት የሚጠሉኝ ምንኛ በዙ ይላል። ሰዎች አንተን እንዲጠሉ ምክንያት አያስፈልጋቸውም። ያለ ምክንያትም ልትጠላ እንደምትችል መጽሐፍ ቅዱስ ይናገራል። በተለይ ስማ፣ አሁን ቁጭ ብለህ የሚጠላ እንደሌለ የተሰማ ሰው የሚጠላ እንደሌለ የተሰማ እስክትንቀሳቀስና አንዳንድ ነገር ማድረግ እስክትጀምር ነው። እስቲ ይሳካል፣ እስቲ ብቅ በል፣ እስቲ መርብህ፣ እስቲ ብድግ በል፣ እስቲ ተራመድ። አሁን ጸጥ ያሉ ስለሚወዱ እንዳይመስልህ፣ አንድ አይነት ስለሆንክ፣ እኩያ ስለሆንክ፣ ስለተመሳሰልክ ነው። ልዩነት ማምጣት ስትጀምር ልዩነት የማይወድ ክፉ መንፈስ አለ። የባለራዕይ ጠላቶች አንደኛ ከህልምና ከራዕይ የተነሳ ብቻ የሚጠሉ ናቸው። ሁለተኛ ምንም ጥሩ ነገር የማያዩብህና የማያገኙብህ ሰዎች ናቸው። እንዴትም አድርገህ ብትታጠብ ብትቀሸር፣ ታጥቦ የተቀሸረ ቡና እንደሚባለው እንዴትም አድርገህ ብትታጠብ ብትቀሸር፣ እንከን አልባ ለመሆን እጸጽ አልባ ለመሆን ብትሞክር የባለራዕይ ጠላቶች መቼም ባለራዕዮችን ወደው ያውቁ። መቼም ባለራዕዮችን ወደው ያውቁ። ምንም ጥሩ ነገር አይታያቸውም ካንተ፣ ምንም ጥሩ ነገር አያገኙብህም። በስመ አብ ወልደ መንፈስ ቅዱስ ብትልና አሚን ብለህ ፕሮግራሙን ብትጨርስ አባባልህ ተብሎ 16 ቦታ እስኪሰነጠቅ ድረስ ኮሜንት ያላቸው ሰዎች ይነሳሉ። በቃ እንዲሁ። ሶስተኛውን ነገር ልንገርህ። የባለራዕይ ጠላቶች ምን አይነት ሰዎች መሰሉ? ተራ ሰው እንጂ ባለራዕይ ሰው የለም ብለው የሚያምኑ ሰዎች አሉ። ተራ ሰው ነው፣ ሁሉም አንድ አይነት ነው፣ ዲፈረንስ የለም፣ ባለራዕይ ምናምን የምትለው ነገር የለም እና ሁሉም አንድ አይነት ነው ብለው የሚያምኑ ሰዎች አሉ። በቃ ራዕይ አለኝ፣ ህልም አለኝ፣ የምሰራው ነገር አለ ምናምን ብለህ ስትል በቃ ደስ የማይላቸው ሰዎች አሉ። በቃ አለቀ። ተራ ሰው እንጂ ባለራዕይ ሰው የለም ብለው የሚያምኑ እንዲህ አይነት ቴዎሎጂ ያላቸው ሰዎች አሉ። እንዲህ አይነት ቴዎሎጂ ያላቸው ሰዎች ለማስረዳት ጉልበት መጨረስ፣ ጫማ መጨረስ፣ ጊዜ መጨረስ የለብንም። ዘመን ተሻጋሪ ሌጋሲ ያለው ነገር የሚሰሩ ሰዎች ሁልጊዜም ቪዥነሮች ናቸው። አሁን ብዙ ችግሩ ምንድን ነው? እነዚህ የባለራዕይ ጠላቶች የምትወርድበትና የምትዋረድበትን መንገድ ብቻ የሚፈልጉ ናቸው። ሁልጊዜም እንዳትረሳ፣ እግዚአብሔር ህልም ሰጥቶ ራዕይ ሰጥቶ ስትንቀሳቀስ የምትወርድበትን ከወጣህበት ከፍታ የምትዋረድበትን እግዚአብሔር ከሰጠ ክብር የሚያፈላልጉ ሰዎች ናቸው። የባለራዕይ ጠላቶች ስማ፣ ራዕይን እንድትጠራጠረውና እንድትጥለው የሚፈልጉ ሰዎች ናቸው። ብዙ ጊዜ አጋጥመውኛል። እግዚአብሔር እንደጠራኝ እንድጠራጠር፣ ጥሬን እንድጥለው የመከሩኝ፣ የገፋፉኝ፣ የሞከሩ ብዙ ሰዎች አጋጥመውኛል። አንተ ነጋዴ እንጂ አገልጋይ አይደለም ብለው በድፍረት የነገሩኝ ሰዎች አጋጥመውኛል። አሉ የባለራዕይ ጠላቶች አሉ። ጥሪህን እንድትጠራጠረው እንኳን ጥሪህን አይደለም ጾታን እስክትጠራጠር ድረስ ፕሮግራም ይዘው ካሪኩለም ቀርጸው የሚከተሉ ሰዎች አሉ። እግዚአብሔር ካንተ ጋር ቢሆን ቢጠራ ምናምን የሚሉ ሰዎች አሉ። እሱ ብቻ አይደለም፣ ምንም እየሰራ እንዳልሆነ እንዲሰማ የሚያደርጉ ሰዎች አሉ። ምንም እየሰራ አይደለም። አሁን አንተ ትላለህ፣ ትሞክራለህ፣ ትጽፋለህ፣ ታወራለህ፣ ታገለግላለህ፣ ትሄዳለህ፣ ትወጣለህ፣ ትገባለህ። ይኸው ስንት ዓመት ግን ምን አመጣ ብለው ሊያጣጥሉ ምንም እየሰራ እንዳልሆነ ባዶነት እንዲሰማ፣ ዘመን መጨረስ፣ ጊዜ መጨረስ፣ ጫማ መጨረስ ብቻ እንደሆነ እንዲሰማ የሚሞክሩ የሚጥሩ ሰዎች አሉ። እነዚህ የባለራዕይ ጠላቶች ናቸው። እነዚህ የባለራዕይ ጠላቶች ምን አይነት ባህሪ ያላቸው መሰለህ? ከሌሎች ሰዎች ጋር ያወዳድረዋል። አንተ ከጀመርክ 1 ዓመት ነው፣ ከጀመሩ 30 ዓመት ከሞላቸው ከነ ፓስተር ክሪስ ጋር ያነጻጽረዋል። አንተ ከጀመርክ 5 ዓመት ነው፣ ከጀመሩ 50 ዓመት ከሞላቸው ከነ ሙሉ ወንጌል ጋር ያወዳድረዋል። 100 ዓመት ከሞላቸው ከነ መካነ ኢየሱስ ጋር ያወዳድረዋል። ከዛስ እንድታቆም ነው የሚፈልጉት፣ እንድትቀጥል አይፈልጉም። ከሌሎች ጋር ያወዳድረዋል። ከዛስ ድንቅ አድርገው ራስን ያሳዩዋል። በቃ አሉ የባለራዕይ ጠላቶች። እሱ ብቻ አይደለም፣ እነዚህ የባለራዕይ ጠላቶች ባገኙት አጋጣሚ ያሳልፈው ይሰጠዋል። እነዚህ የባለራዕይ ጠላቶች ካላወሩ ማኪያቶ የማይጠጣላቸው፣ ምግብ የማይዋጥላቸው ሰዎች ናቸው። በቃ wherever they go ስምህን ባፋቸው ካላላመጡ እህል አይዋጥላቸውም፣ ማኪያቶ አይጠጣላቸውም። አንተ የማኪያቶቸው ማወራረጃ፣ የምግባቸው ማላመጫ አድርገው እንደ አፒታይዘር የሚጠቀሙ ሰዎች እንዳሉ ማወቅ አለብህ። ደስ
የማይላቸው ስምን ካላነሱ በሳምንት ውስጥ አንድ እውነት ግን እነግርሃለሁ። ሰዎች የሆኑ ሰዎች ኮንቲኒየስሊ ያንተን ስም እያነሱ ካወሩ እመነኝ እነዛ ሰዎችን አንተና አገልግሎት ጆሮአቸውን በስቷቸው ስላንተ ሳያወሩ ስላንተ ሳይናገሩ ስላንተ ሳያስቡ አንተን ሳይከታተሉ ምን እንደለበስክ ምን እንደተናገርክ ሳያዳምጡ ከዛ ሁኔታ ውስጥ የሆነ ነገር ሳያወጡ መኖር አይችሉም። ምክንያቱም አንድ ነገር ኮንቲኒየስሊ ስለ አንድ ነገር የሚያወራው ለተገዛለት ጉዳይ ብቻ ነው። ጆሮህን ለተበሳለት ነገር ብቻ ነው ሁልጊዜ የምታቀነቅ ነው። ሰው እነዛ ሰዎች ሳያውቁት ኢንዳይሬክትሊ በአንተ አገልግሎት ተጽዕኖ ስር ወድቀዋል። ስለዚህ ስለሚያወሩብህ ሰዎች አትጨነቅ ወዳጄ። እነዚህ ባለራእይ የሚጠሉ ሰዎች የባለራእይ ጠላቶች አሉ። እነዚህ የባለራእይ ጠላቶች ወዳጆቼ ለሃይማኖት የቀኑ ለእውነት የተቆረቆሩ አርገው ራሳቸውን ማቅረብ ይችሉበታል። አንዱ ካራክተራቸው ይሄ በጣም ለሃይማኖታቸው ቀናተኛ ለእውነት የቆረጡ አርገው ራሳቸውን ያቀርባሉ። እሱ ብቻ አይደለም፣ በሐሜት መርዝ በሰው ልብ ውስጥ ሊገሉ ይሞክራሉ። መልካሙን መልካም ለማለት የታደሉ አይደሉም። ስህተትን ለመናገር ግን ተዘጋጅተው የሚጠብቁ ናቸው። የባለራእይ ጠላቶች ባለራእዮች ያደረጉትን መልካም ብለው ለመናገር የታደሉ አይደሉም። ስህተታቸውን ለመናገር ግን ተዘጋጅተው የሚጠብቁ ናቸው። ተዘጋጅተው ከማንም በፊትና ከማንም በላይ የባለራእዮችን ስህተት ፈልገው ለመናገር የሚሞክሩ ሰዎች ናቸው። የባለራእይ ጠላቶች እንዳትረሳ ስለማይሰሩ አይሳሳቱ። አንተ ደግሞ ስለምትሰራ ትሳሳታለህ። ስለምትራመድ ሸፋፋ መሆንና አለመሆን ይታወቅብሃል። ሸፋፋ መሆኑና አለመሆኑ የሚታወቀው የሚራመድ ሰው እንጂ የተቀመጠ ሰው አይደለም። ከተራመድክ ከሰራ የባለራእይ ጠላቶች ወዳጄ በይቅርታ የማይረኩ ናቸው። እንዴትም ሆነ በግንባር ተደፍተ ከግድግዳ ተጋጭተ እርቃንን ቆመ ይቅርታ ብትጠይቅ የማይረኩ ሰዎች ናቸው። አይረኩም፣ በይቅርታ አይረኩም። የባለራእይ ጠላቶች ያለፈውን እንጂ የወደፊቱን መናገር የማይወዱ ናቸው። እንዳትረሳ እነዚህ አሁን የተናገርኳቸውን ሰዎች ቢኬርፉል። ሁልጊዜ ሲያገኙ ያለፈውን ብቻ የሚያወሩ ሰዎች እነዚህ ሁልጊዜም wherever you go ከሰማ ስላለፈው ብቻ የሚያወሩ ሰዎች የባለራእይ ጠላቶች ነው። ባለራእይ ወደፊት ተራማጅ ነው። ያለፈውን እየረሳ ወደፊት የሚዘረጋ ነው። ስለዚህ ትላንትና ስህተትም ትክክልም ውድቀትም መነሳትም የሆነ ነገርም ሊኖር ይችላል። እሱን እየዘጋ ወደፊት እንዳትራመድ ባለራእይ ጠላቶች ያለፈውን ብቻ ነው የሚያወሩት። አንተ ዶክተር ሆናል ፕሮፌሰር ሆናል፣ እነሱ የሚያወሩት ያኔ በልጅነት ኳስ ስትጫወት ትለብሰው ስለነበረው ቀዳዳ ቁምጣ ይነግሩሃል። ባወሩ ቁጥር ሁልጊዜ የሚጀምሩት ከስህተት ከጉድለት ከቀዳዳ እየተነሱ ያወራሉ። በእነዚህ አይነት ሰዎች ልብ እንዳይወርድ ይፈልጋሉ። ልብ እንዳይወርድ የጀመርከውን ራእይ እንዳታቆም። እነዚህ ሰዎች ደግሞ ከውጭ ብቻ አይደለም ከውስጥም ሊኖሩ ይችላሉ። ወዳጆቼ የዮሴፍ ወንድሞች ለባለራእይ ጠላቶች ጥሩ ምሳሌ ናቸው። ከህልሙ የተነሳ ብቻ ጠሉት፣ ሊገሉት አሰቡ፣ ለባርነት አሳልፎ ሸጡት። የቤተሰባቸውንና የሀገራቸውን ኮከብ ሸጡት። አይታቸዋል። በየእግር ኳስ ክለቡ ኮከብ ተጫዋቾች አሉ። ኮከባቸውን የሚሸጡ አሉ። ኮከባቸውን የሚሸጡ ኮከብ አይሸጥ። ለአርጀንቲና ሜሲ ኮከብ ነው። ለፖርቹጋል ሮናልዶ ኮከብ ነው። ሀገር ኮከቧን አይሸጥም። ክለብ ሊሸጥ ይችላል ትርፍ ስለሚያገኝበት። ነገር ግን ይሄ የዮሴፍ ወንድሞች የቤተሰባቸውንና የሀገራቸውን ኮከብ ነው የሸጡት። ነገር ግን ይገርማል፣ አልገባቸውም እንጂ ቦታው ቢለያይም ኮከብ ነው። ኮከብ ከአፍሪካ ሰማይ ላይ ነቅለህ አሜሪካ ሰማይ ላይ ብታረገውም ቦታው ቢለያይም ኮከብ ነው። ይገርማል። ባለራእይ የትም ብታስገባው ባለራእይ ነው። ይገርማል። ከመድረክ ጎትተህ አስፋልት ላይ ብታወጣው ለባለራእይ አስፋልትም መድረክ ነው፣ ጓዳም መድረክ ነው፣ እቤትም መድረክ ነው። አገልግሎቱን ልታቆመው አትችልም። አሜን ባል። ባለራእይ የሆነን ሰው ማይኩን ብትቀማው ትችላለህ። ጥሪውንና ስብከቱን ድምፁን ግን ልትቀማው አትችልም። ገና ሲያወራ ይገርማል። የባለራእይ ድምፅ አውቃለሁ እኔ ሻካራ ነው። እያፏጭ አይደለም የሚውለው እየጮኸ ነው የሚውለው። ውጣ ካለ እንደ ቅጠል አጋንንት ይረግፋል። አሜን በል። ግብፅ ልዕለ ኃያል የሆነችው የእስራኤልን ኮከብ ገዝታ ነው ዮሴፍን። የቤተ ክርስቲያን መሪዎች ኮከቦቻችሁን አትሽጡ ወዳጆቼ። ከዮሴፍ ሕይወት የምወድለት አንድ ነገር አለ። በመጀመሪያው ህልሙ ይሰግዱለት የነበረው ወንድሞቹ ብቻ ናቸው። ልክ ወንድሞቹ ሲጠሉት ህልም ጨምሮ መጣ፣ እናትና አባቱን ጨምሮ መጣ። አንተ የማይቆሙ ባለራእዮች እንደዚህ ናቸው። ትንሽ ነገር ስትናገር የተናደዱ፣ በጥቂት ነገር ሲበሳጩ፣ ጥላቻ ሲገጥም ማድረግ ያለብህ ጠልተውኛል ብለህ ማቆም ሳይሆን ያለብህ ወደ ቤት ትገባና ጨምረህ ትመጣ። መጀመሪያ የተናደዱትና የጠሉ ወንድሞቹ ይሰግዱለታል ብለው አስበው ነው። ተመልሶ ሲመጣ ግን ልጁ ይገርማል ይቀንሳል ብለው ሲጠብቁ፣ እሱ ግን በወንድሞቹ ላይ እናቱና አባቱን ጨምሮ መጣ። ስማ፣ ለሚጠሉ ሰዎች መድኃኒቱ ጥላቻቸውን ምክንያት አድርገህ ማቆም ሳይሆን ለሚጠሉ ሰዎች ምክንያት መልሱ መድኃኒቱ እየጨመርክ ማየት፣ እየጨመርክ መስራት፣ እየጨመርክ መሰመር፣ እየጨመርክ መሮጥ። ጩሁና በደንብ አድርገህ አሜን በል። ከዮሴፍ ሕይወት የምወድለት ይሄንን። በመጀመሪያው ህልሙ ወንድሞቹ ነበሩ የሚሰግዱለት። ጠሉት ይላል መጽሐፍ። ጠላችሁኝ? አዎ በቃ እሺ ብሎ ሄደና ተኝቶ መጣ። እንደገና ተኝቶ መጣ። አረኩድ አለ። እኔ በመጀመሪያ ተኝቼ እናንተ ነበር ያዩት። ደግሜ ስተኛ ማዘርም ተጨምሯል። በመጀመሪያው እንቅስቃሴ በመጀመሪያው መገለጥ በከተማ ደረጃ የጠሉ ሰዎች ጨምርና በሀገር ደረጃ ትቀጥላል። አሜን በል በደንብ አድርገህ። በአጥቢያ ደረጃ የተጠላችሁ ሰዎች፣ በትንንሽ ጉዳይ የተጠላችሁ ሰዎች፣ በሱቅ
የተጠላችሁ ሰዎች ያንን ሱቅ መዝጋት አይደለም መፍትሄው። በሱፐርማርኬት ደረጃ፣ በፋብሪካ ደረጃ፣ በትልልቅ ሁኔታ ደረጃ መጨመር። ጩና በደንብ አድርገህ አሜን በል። እኔ አሁን ከዚህ በኋላ ሰዎች ይሰሙኛል አይሰሙኝም የሚለው ጉዳይ አይደለም የሚያሳስበኝ። ከዚህ በኋላ እኔ የሚያሳስበኝ ሌጋሲ ነው። የዛሬ 10 ዓመት ዮናታን እንትና የሚባሉ አገልጋዮች ጀመሩ። የዛሬ 10 ዓመት እንትና የሚባሉ አገልጋዮች ጀመሩ። ይገርማል። በጣም ቀላል በሚመስል ሁኔታ ግን ከባባድ ሁኔታዎች እያለፉ ቴሌቪዥኑ መጣ፣ መሬቱ መጣ፣ ሰው መጣ፣ የሆነ ነገሩ መጣ አይደለ? አሁን አንተ ስታስበው ከባድ ሊመስል ይችላል። ነገር ግን ያንተ ታይም ያንተ ሲዝን ስለሆነ ከሌለበት እግዚአብሔር እያመጣ በእጅ አሳልፎ ይሰጣል። ታላላቅ ነገሮች አካል ሲይዙ ታያለህ። እግዚአብሔር የአፍን ቃል ሕግ ያደርገዋል። አሜን በል። አትቆምም ይላል ጌታ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ኢሳይያስ መጽሐፍ ምዕራፍ 60 ቁጥር 15 እንደዚህ ይላል። የተተውክና የተጠላ ቢሆንም ይላል። ሉክ የተተውሽና የተጠላሽ ማንም ሰው የማያልፍብሽ ብትሆኝም እንኳን አሁን የተተውክና የተጠላ ብትሆን እንኳን እኔ የዘላለም ትምክት የትውልድ ሁሉ ደስታ አደርግሻል። ይሄንን አሚን ብለህ ካልወሰድክ አምሶሪ አዝናለሁ። ይከርማል። የተተውክና የተጠላ ብትሆንም እንኳን የዘላለም ትምክትና የትውልድ ሁሉ ደስታ እግዚአብሔር ያደርጋል። አሚን በል በደንብ አድርገህ። በህልማችሁ ምክንያት የተጠላችሁ የተተዋችሁና የተጠላችሁ ብትሆኑም እንኳን እግዚአብሔር አምላክ የዘላለም ትምክት የትውልድ ሁሉ ደስታ ያደርጋቸዋል። የትውልድ ሁሉ ደስታ። በዚህ ዓመት መልካም ወጣት አንድ ልጅ መጥቶ እንደዚህ ያለ ጌታን ከተቀበሉት መካከል መጣና እንደዚህ ያለኝ፣ ከዚህ በላይ ምንም ልታረግልኝ አትችልም፣ አመሰግናለሁ። ኢሳይያስ 60:15 እዛ አለኝ፣ የተተውክና የተጠላ ብትሆንም የዘላለም ኩራት የትውልድ ሁሉ ደስታ አረጋለሁ። አመሰግናለሁ ህይወት ስለሰጠኸኛል፣ ኢየሱስ የሚባል ህይወት ስለሰጠኝ። ምን ልፈልጌ ነው? ስማ፣ በህልም በራእይ ምክንያት አንተ በያዝከው አቋም ምክንያት የሚጠሉ ሰዎች ሊኖሩ ይችላሉ። ካለ አቋም የተነሳ የሚተዉ ሰዎች ሊኖሩ ይችላሉ። የምታልፍበት መንገድ ከባድ ስለሆነ ብዙ ሰዎች ይተውሃል። ይገርማል። ላጥ ይላሉ። ወጀብ፣ ማዕበል፣ ፈተና፣ ተግዳሮት ሲነሳብህ አይ ይሄን ሲዝን አያልፈውም ብሎ ይታጠፋል። ተቀብረህ የምትቀር አጎንብሰህ የምትቀር ይመስላቸዋል። ስለዚህ መጽሐፍ እንደዚህ ያለ የተተውክና የተጠላ ብትሆንማ የዘላለም ኩራት ማይ ጋድ የትውልድ ሁሉ ደስታ ያደርጋል። ማይ ጋድ አይ ሪሲቭ ኢት ኢን ጂሰስ ኔም። የዘላለም ኩራት እኮ ነው የሚለው። ይገርም። ጌታ ምስክሬን በሀገር ደረጃ የምትጠራ ስመጥር ባለራዕይ እግዚአብሔር ያደርጋል። የዛሬውን እንዳትመለከት፣ የአሁኑን እንዳትመለከት፣ የምታልፍበትን ሁኔታ እንዳትመለከት እግዚአብሔር ባንተ ታላቅ ነገር ያደርጋል። እኔ አስታውሳለሁ ከዶይ ጋር መጀመሪያ የሰራነው አዳራሽ ሲፈርስብን ሌላ አንደርግራውንድ ውስጥ እናንተ ቴሌቪዥን ላይ የጀመርኩበት አዳራሽ ውስጥ ስንገባ ቆሻሻ ነበር። አብሮን የነበረ ሰውዬ ነበር። አብረን ሄደን አይተነው ሲያየው የምንወርድበት ሁኔታ አልተመቸውም። ላጥ ብሎ ጠፋ። አሁን ሁሉ ጊዜ ስንገናኝ ፈገግ እንባባላል። የሆነ ሲዝን ላይ ትተዋለህ። ባለራዕይ እንደዛ ነው። ባይዘወይ የባለራዕይ ወጉ ማረጉ ወግ ማረግ ሲባል ታውቃለህ? ወግ ማረግ አየው። ሰርግ ታውቃለህ? ሙሽራ ታውቃለህ? የባለራዕይ ወግ ማረጉ ሱፍና ከረባቱ ምን መሰለህ? መተውና መጠላት ነው። እደግመዋለሁ። የባለራዕይ ሱፍና ከረባቱ መተውና መጠላት። ባለራዕይ ነኝ ብሎ የሚል ባለራዕይ እንደሆነ አውቆ የተራመደ ሰው ያልተተወ ያልተጠላ ሰው ጥራልኝ እስቲ። ያልተተወና ያልተጠራ ሰው ጥራልኝ እስቲ። ሁሉም ሊባል በሚችል ደረጃ እግዚአብሔር ትልልቅ ነገር የሰራባቸው ሰዎች የተተውና የተጠሉ ናቸው። ነገር ግን እግዚአብሔር የዘላለም ኩራትና የትውልድ ሁሉ ደስታ አድርጓቸዋል። እግዚአብሔር አሚን ነው። የባለራዕይ ጠላቶች እንዳሉ ማወቅ አለብህ። በቃ እንዲሁ የአይነ ውሃ ደስ የማይላቸው ህልም አለኝ ካል፣ ግራ ያለኝ ካል፣ የሆነ ነገር ሰራለው ካል። ባለራዕዮች የሚመዘኑት በወሬ ሳይሆን በፍሬ ነው። በወሬ አይደለም፣ በፍሬ ነው የሚለኩት። ባለራዕይ የሆንክ ሰው ማንም ሰው ሊያናግርህ ሲፈልግ መነጋገረው በወሬ አይደለም በፍሬ ነው በል። ሁለተኛው የባለራዕይ ገዳዮች አሉ። የባለራዕይ ጠላቶች አሉ፣ ገዳዮች አሉ። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 1 እስከ 2 እንደዚህ ይላል። ይህን ሁሉ የነገርኳችሁን እንዳትሰናከሉ ነው። ከምኩራብ ያወጣችኋል፣ እንዲያውም የሚገድሏችሁ ሁሉ እግዚአብሔርን እንዳገለገለ የሚቆጠርበት ጊዜ ይመጣል። የባለራዕይ ገዳዮች አሉ ወዳጆቼ። ባለራዕይን እስከ ሞት ድረስ ማሳደድን የሙሉ ጊዜ አገልግሎታቸውና ጥሪያቸው ያደረጉ ሰዎች አሉ። ትዝ ይላችኋል ሄሮድስ ኢየሱስ እንደተወለደ ሊገለው አስቦ ነበር። ከዚህ የተነሳ ከ2 ዓመት በታች ያሉትን ሁሉ አስገድሎም እንደነበረ ታስታውሳላችሁ። የባለራዕይ ገዳዮች ባለራዕዮችን ልክ እንደተወለዱ የመለየት አቅም አላቸው። ገና በጠዋት አነጋገርን፣ ባይብል አያያዝን፣ አረማመድን አይተው አይደለም የሚጠምዱ። ገና በጨቅላነት አንተ በጨቅላነት ይለዩሃል። ይገርማል። ገና ቸርች ውስጥ ድክ ስትል ይለዩሃል። እቺ ባቄላ ካደረች አትቆረጥምም፣ የባብል ልጅ በእንጭጩ ነው ብለው ሊቀጩ ይፈልጋሉ። በነገራችን ላይ የየትኛው ባለራዕይ የመጀመሪያ ጠላቱ ቢግ ብራዘሩ ነው እንዳትረሱ። ታላቅ ወንድሞችህ የመጀመሪያው ጠላቶች ሊሆኑ እንደሚችል አትርሳ። ልክ እንደ ዮሴፍ ሄሮድስ ኢየሱስን የሚያከብረው መስሎ ነበር። ታውቃላችሁ፣ እሰግድለታለሁ ምናምን ጥሩ ዓላማ በኢየሱስ ላይ እንዳለው አድርጎ ነበር ያወራው። ይሄ የሚያስረዳን ነገር ምን እንደሆነ ልንገር። ከእግዚአብሔር መንፈስ በስተቀር ማን የባለራዕይ ገዳይ እንደሆነ ልታውቃት ይችላል። እግዚአብሔር ካረዳ በእግዚአብሔር መንፈስ ካልሆነ በስተቀር ማን የባለራዕይ ገዳይ እንደሆነ ልታውቃት ይችላል። ለምን? ሁሉም የሚያወራው ፖዚቲቭ ነገር።
ጠቢባኖቹ አክብሮትና ስጦታ እንዳላቸው ሁሉ ሄሮድስም ሊገለው ቢፈልግም የነገራቸው ግን የት እንዳለ ንገሩኝ እሰግድለታለሁ ነው ያለው። በነገራችን ላይ እኔ ከሄሮድስ መንፈስ የፈርዖን መንፈስ ይሻለኛል። የፈርዖን መንፈስ በግልጽ ሊገል ነው የሚፈልገው። የሄሮድስ ስፒሪት ግን የአምልኮ መልክ ይዞ ነው ሊገል የሚፈልገው። የባለራእይ ገዳዮች ወዳጆቼ በደንብ አድርጋችሁ ስሙኝ። የባለራእይ ገዳዮች ጓደኛ ሊመስሉ ይችላሉ፣ ነገር ግን ጠላቶች ናቸው። በአንተ ፊት በጣም መልካም ነገር ያወራሉ፣ ጥሩ ነገር ያወራሉ፣ አክባሪ ሊመስሉ ይችላሉ፣ ነገር ግን አቅላይ ናቸው። የባለራእይ ገዳዮች መላእክት ሊመስሉ ይችላሉ፣ ከዲያብሎስ በስጋ የተወለዱ ናቸው። አንተና እኔን ከነዚህ ሰዎች እግዚአብሔር ካላዳነን ምንም አያድነን። እነዚህ የባለራእይ አራማጆች አሉ፣ ቀኝ እጃቸውን የሚሰጡ። እነዚህ የባለራእይ አራማጆች ምን አይነት ሰዎች መሰሉ? ግልጽ ናቸው፣ ታማኝ ናቸው፣ ታዛዥ ናቸው፣ ትሁት ናቸው፣ አገልጋዮች ናቸው፣ ግልጽ ናቸው። የባለራእይ አራማጆች ደግሞ አሉ፣ የሚይዙ አሉ። ታውቃለህ፣ የትኛውም ልጅ ሲወለድ የሚወለደው ከደም ጋር ነው። የጠላው ያንቀዋል፣ የወደደው ያጥበዋል። ሕፃናት የሚሳሙ የሚሆኑት ነርሶቹ አጥበዋቸው ነው። ሰው ሁሉ የሚወለደው ከደም ጋር ነው። የጠሏቸው ሲያንቋቸው፣ የወደዷቸው ያጥቧቸዋል። ባለራእይም የሚወለደው ልክ እንደዚህ ነው። ልክ እንደዚህ ነው። የትኛውም ባለራእይ ከዲፌክት ጋር፣ ከችግር ጋር፣ ከስህተት ጋር፣ ከጉድለት ጋር ነው የሚወለደው። አብሶሉትሊ ፐርፌክት ሆኖ የሚወለድ ባለራእይ በዘመናት መካከል ኖሮ አያውቅም። ባለራእዮችን የሚወዱ ባለራእዮችን የሚያራምዱ እንደነዛ ግብፃውያን አዋላጆች እያጠቡ ያቅፏቸዋል። ወዳጆቼ በምንም ምክንያት አትቁም፣ እንዳትቆም። አንደኛ በወሬ ምክንያት እንዳትቆም። ምናልባት መጥፎ ብለው ጠርተው ወይም አውርተው ሊሆን ይችላል። በወሬ ምክንያት እንዳትቆም። ወሬ ማለት የደመና ጭነት ማለት ነው። የደመና ጭነት ነው። ከሳምንት በኋላ እንደ ገለባ ይበተናል። መጥፎ ነው ብለው ጠሩኝ ወይም አወሩብኝ ብለህ እንዳትቆም። በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 9 ላይ ትዝ ይልሃል፣ የያቤጽ እናት ሐዘን ነው ብላ ጠርተው ነበር። ጸልዮ ግን ከሐዘን ወደ ደስታ ተለወጠ። ዶንት ፎርጌት ይሄንን ወዳጆቼ። ሐና ልጅ የላትም ብለው ተሳልቀውባት ነበር፣ ሰካራም ብለዋት ነበረ። እግዚአብሔር ግን የልጅ እናት አድርጓታል። በጣም ብዙ ሰዎች በወሬ ምክንያት ይቆማሉ። በወሬ ምክንያት እንዳትቆም። በወሬ ምክንያት እንዳትቆም። አንድ እሱን እነግርሃለሁ፣ በፍጹም በወሬ ምክንያት እንዳትቆም። ወሬ የደመና ጭነት ነው። ሁለተኛው ነገን በመፍራት ምክንያት እንዳትቆም። የሮማውያን ወታደሮች ሲናገሩ እንደዚህ ይላሉ፣ ፈሪ ሺህ ጊዜ ይሞታል፣ ጀግና አንድ ጊዜ ይሞታል ይላሉ። ጀግና አንተ ነገን በመፍራት እንዳትቆም። ምን ሆናለሁ? ልጆቼ ምን ይሆናሉ? እንዴት ቀጥላል? ሰዎች ምን ይሉኛል? ልወርቅ እችላለሁ። በመፍራት እንዳትቆም። እዚህ ያላችሁ ወጣት ባለራእዮች፣ አገልጋዮች፣ በሚዲያ የምትሰሙ ሰዎች ከኔ እንድትማሩ የምፈልገው ነገር ቢኖር፣ ያልፈጠረብኝ ነገር ቢኖር ይገርማል፣ ፍርሃት ነው። አንደኛ አልቆምም፣ ሁለተኛ ብቻዬን እራመዳለሁ፣ ትልልቅ ነገር አይቻለሁ፣ ህልሜ ጋር ደርሳለሁ፣ አለቀ። ነገን በመፍራት እንዳትቆም። አሁን አንዳንዱ ሰው ነገን በመፍራት ነው የሚቆመው። አሁን ነገ ምንድን ነው? ነገ እንዴት ነው የሚሆን? እንዴት ነው የሚቀጥለው? ውጤት በማጣት ምክንያት እንዳትቆም። እንደ ባለራእይ ትደክማለህ፣ ትሮጣለህ፣ ትለፋለህ። የሆነ ሲዝን የሚጨበጥ ነገር ላታገኝ ትችላለህ። እንደምታስበው ያህል ላያፈራ ይችላል። እንደምታስበው ያህል ሰው ላይሰማ ይችላል። የመጀመሪያ ቪዲዮ ፖስት አደርጋለሁ፣ ብዙ ሰው ላይ ይችላል። የመጀመሪያ ትምህርት ልታስተምር ትችላል፣ ብዙ ሰው ላይሰማ ይችላል። ሰዎች አላዩህም ማለት አንተ የምታወራው ነገር ሰብስታንስ የለውም ማለት አይደለም። ውጤት በማጣት ምክንያት እንዳትቆም። እውነቴን ነው የምነግርህ። ውጤት አጥቻለሁ ብለህ እንዳትቆም። አልሰሙኝም ብለህ እንዳትቆም። አላዩኝም፣ አልተቀበሉኝም ብለህ እንዳትቆም። ዘርቼ አልበቀለልኝ ብለህ እንዳትቆም። ቆፈርኩት መተው ያዙብኝ ብለህ እንዳትቆም። ቀጥለ ቆፍር በለው፣ ድገመው፣ ቀጥል፣ ጠጋበል። ድንጋያማውን መሬት ቆፍረ ውሃ ወጣለት እንደሚል ውሃው ያለው መሬት ውስጥ ቢሆን ኖሮ ከሱ ጋር ከመከራከር እነሱም ይቆፍሩ ነበር። ውሃው ያለው በእግዚአብሔርና በይስሐቅ መካከል ባለው ኪዳኑ ስለሆነ አትጠራጠር። መሃል አስፋልት ላይ እጅን ብትጭን ውሃ ይወጣልሃል። ኮቨነንቱ ያለው አንተ ጋር ነው። ከማይክ በላይ የሚጮሁ ሰዎች ሊኖሩ ይችላሉ። አንድ ነገር ላስታውስ እፈልጋለሁ። በተለይ ኢትዮጵያዊ ባለራእይ ከሆንክ ኢትዮጵያ ውስጥ ሰው በህይወት እያለ ጀግና እንደማይባል እንዳትረሳ። ኢትዮጵያ ውስጥ ሰው ጀግና የሚባለው ሲሞት ብቻ ነው። ስለዚህ በጩኸት ምክንያት መቆም የለብም። ከማይክ በላይ የሚጮሁብህ ሰዎች ሊኖሩ ይችላል። ዴድ ናይት እንዳትቆም።